የዛሬውን በዚህ መሰረት የዛሬው ርዕሳችን በጽድቃችን መጓዝ እግዚአብሔር እኛን ጻድቅ ያደረገበት ምክንያት ከእርሱ ጋር የፍቅር ኅብረት ይኖረን ዘንድ ነው። አባታችን ከእርሱ ጋር የጠለቀ ቅርበትና ቁርኝት ይፈልጋል። በዛም ነው ከእርሱ ጋር ሊያቀራርበን የቻለው። ሁሉን ያደረገውም ደግሞ ምን አድርጎን ነው? እሱ ሞቶ እኛን ልጆቹ አደረገን። ቦታችን፣ ይዞታችን ተመልሰን ተቋቁሟል። እንደ ልጁ አንድ ሆነናል። ይሄን ማወቅ አለብን። ስለዚህ ልጁ ያለው ሕይወት እኔ ላይ አለ። ስለዚህ በጽድቅ እንዴት ነው የምንጓዘው? በጽድቅ ስንጓዝ ምንድን ነው የሚሆነው? በጽድቅ መጓዝስ ምንድን ነው? ገላትያ ምዕራፍ 4 ከ4-6 ገላትያ ምዕራፍ 4 ከ4-6 ገላትያ 4 ከ4-6 ነገር ግን ስሙ በደንብ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ በልባችን ውስጥ ላከ። ስለዚህ እዚች ጋር እግዚአብሔርን አብርሃም አባ ማለት አይችልም። ሙሴ አባ ማለት አይችልም። አብርሃም አባ ማለት አይችልም። የትኛው ነቢያት እንዳው አዶናይ የእግዚአብሔር ስም አይጠራም። አንዴ ኢየሱስን የከሰሱት ለምንድን ነው? እንዴት እግዚአብሔር አባቴ ነው ይላል? እግዚአብሔርን እንዴት አባቴ ነው ይላል? አንዱ ያስከሰሰው እሱ አይደለ? ስለዚህ በልጅነት ስልጣን አባትና ልጅ ያለውን ቁርኝት እሱን እንድንኖር ነው መጽሐፍ ቅዱስ የሚነግረን። ያችሁ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባ ብሎ የሚጮህ የልጁን መንፈስ ተቀበለን። ስለዚህ በልጁ መንፈስ የተቀበለ ሰው እንደ ልጅ ተወደናል፣ እንደ ልጅ ተወልደናል። መወደድን ማወቅ በጽድቅ መጓዝ ማለት አባቴ ነው እግዚአብሔር። የሆነ ነገር ስታጠፋ ከቸርች ጠፋ፣ ከእግዚአብሔር የት ትጠፋለህ? እንዴት ነው ከእግዚአብሔር የማጠፋው? ዲኤንኤ አንተ ውስጥ አለ። ተው በዲኤንኤ ወዴት ነው የምትሸሸው? ስለዚህ አንደኛው በእግዚአብሔር ሕይወት እንዴት እንደምንመላለስ፣ በእግዚአብሔር ሕይወት እንዴት እንደምንጓዝ መጽሐፍ ቅዱስ ይነግረናል። ምን ብለን? አባ ብለን ተወልደናል። ሌላው ኤፌሶን 1:5-6 ኤፌሶን 1:5-6 ምንድን ነው የሚለው? በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን፣ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። የቱን አደረገ? በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን። እኔ ልጅ ነኝ፣ ተወልድጃለሁ፣ ደግሞም ተወልጃለሁ። ተወዳጅ ልጅ ነኝ። አያችሁ፣ አሁን ብዙ ሰው የባሪያ አስተሳሰብ አለው። ባሪያ ነኝ የሚል አስተሳሰብ ብዙዎች ኃጢአተኛ መሆናቸውን ያውቃሉ። እግዚአብሔርን ማስደሰት አልችልም፣ ብዙ ጉድለት አለብኝ ይላሉ። ራሳቸውንም እንደ ባሪያ ነው የሚያዩት። ጥሩ ስራና ትክክል የሆነ ነገር ካላደረጉ በቀር እግዚአብሔር የሚወዳቸውና በእነሱ ደስ የሚለው አይመስላቸውም። ብዙ ክርስቲያኖች ባሪያ ነኝ የሚል አስተሳሰብ፣ ያ ሉቃስ 15 ላይ እንዳለው ልጅ ማለት ነው። ልጅ ነህ። እኔ በቃ አላስደስተውም እኮ እግዚአብሔር፣ ሁሌ እንደበደልኩት ነው። ኧረ እባክህ እኔ እኮ በቃ ባካችሁ። ይሄ ሜንታሊቲ፣ ይሄ አስተሳሰብ ሊመታ የሚገባ ነገር ነው። ይሄ ደግሞ የሚመታው በኢየሱስ ስም አይወጣም፣ በትምህርት ነው የሚወጣው። እኔ ልጅ ነኝ፣ የማልጠቅም ባሪያ ወገኖቼ። እኔ እንተው። እግዚአብሔር በባሪያ አይሰራም። ካገለግላችሁ በኋላ በሉ ነው የተባልከው፣ ያውም በመንግስቱ ወንጌል። አያችሁ፣ ልጅ ነህ እንጂ ባሪያ አይደለም። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልትሆኑ ልጆች የተወሰንከው አስቀድሞ ነው። ታዲያ አንተ ምን አገባህ? ለምንድን ነው የምትሰቃየው? ለምንድን ነው የምትጨነቀው?
ልጅ ነህ። አንተ ባሪያ አይደለህም፣ ልጅ ነህ። እህቶቼና ወንድሞቼ በደንብ ስሙኝ። በባሪያ ሜንታሊቲ። ሌላው ጉዲፈቻ፣ ቢጎትንሳን ጉዲፈቻ፣ የተገፋ የተጣልና የሚንከባከበው የሌለው ልጅ በንጹህ ሐዘኔታ ከቤተሰባችን ጋር መቀላቀል። ጉዲፈቻ ማለት ትርጉሙ እሱ ነው። ሌላው በምስራቃውያን ዘንድ ግን ስለ ጉዲፈቻ ያላቸው አስተሳሰብ ሌላ ነው። በግሪኩ ሄሎቴሲያ ይባላል። ሄሎቴሲያ ማለት ይለዋል ምን ማለት ነው? ልጅን የሚተካ የሚለውን አቻ ትርጉም ይሰጠዋል። ሉቃስ 15:11 እስቲ ሉቃስ 15:11 ሉቃስ 15:11 አንድ ሰው 2 ልጆች ነበሩት። ከእርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀን በኋላ ቁጥር 32 ላይ እሱና 11ና 32 ላንብብላችሁ ሁሉም ታሪክ ስለምታውቁት 32 ላይ ዳሩ ግን ይህ ወንድምህ ሞቶ ነበር። የሁለቱ የጠፉ ልጆች ማለት ነው። ወንድምህ ሞቶ ነበር ሕያው አሁንም ሞቶ ነበር ሕያው ስለሆነ ጠፍቶም ነበር ስለተገኘ ደስ ሊለን ፍስሐም እንድናደርግ ይገባል። የጉዲፈቻ አይነት። አሁን ያኛው ልጅ እንደ ጉዲፈቻ ነው። ይሄኛው ሁለተኛው እንደ ባሪያ እንደ ጉዲፈቻ ሰው ልጁ ምንድነው ቁጭ ብሎ የአባቱን ነገር አይጠቀምም። በቃ እንደ ጉዲፈቻ ልጅ በቃ እኔ ባሪያ ስሆን ይለዋል። እግዚአብሔር አማኞችን እንደ ልጁ ጉዲፈቻ አላደረጋቸውም። ከራሱ መንፈስ በእምነት ስለተወለዱን ነው እንጂ በማቴዎስ 3:17 ላይ ምንድን ነው የሚለው? እኛን እግዚአብሔር ጉዲፈቻ አላደረገንም። ያ ልጅ የጉዲፈቻ ምሳሌ ነው። ቤት ውስጥ የጠፋው ማለት ነው። እንደ ባሪያ የሚኖረው ዛሬ ቸርች ውስጥ እንደ ባሪያ እኔ ምንም አልፈልግም። በቃ ጌታ እንደ ባሪያ ከሆንኩ ይበቃኛል። 3:17 ማቴዎስ 3:17 ምንድን ነው የሚለው? እነሆም ድምፅ ከሰማይ ወጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። ልክ እሱ እንደተወደደ እኛን እግዚአብሔር እንደዚህ ይወደናል። ሃይማኖት ይሄን አይልህም። ቸርች ውስጥም ይሄ ልጅነት በቃ ነው እንጂ ጥቅሙን አይነግርህም። በእርሱ ደስ የሚለኝ። ስለዚህ አንተ ላይም እግዚአብሔር ደስ ይለዋል፣ በአንቺም ደስ ይለዋል። እያጠፋው አዎ፣ እየበደልኩ አዎ፣ ውልደት ነው ያገኘሽው እና ታዲያ ማንን ነው የሚያየው? በክርስቶስ ውስጥ ነው። ይሄ ነው እኮ ሰውን እኮ ራሱን እኮ እንትን የሚለው። አንድ ሰው ኳየር ውስጥ እያለን ራሳችን ልናጠፋ እንሞክር ነበር ምናምን ሲለኝ ምንድን ነው እሱ በቃ እየተወያየን ነበር ቀደም ከሆነ ሰው ጋርና እንደዛ ብሎ ሲያናግረኝ ምንድን ነው ስል አንድ ነገር ነው ውስጥ የመጣው። የአባትና የልጅን ፍቅር ሰው ካልገባው በተለያየ ነገር ይነደፋል። ዛሬም በእግዚአብሔር ቤት ገብቷቸዋል። ሰዎች ሜንታላቸው ነው የሚኮንናቸው። አንዳንድ ሰው እኔ እኮ እንደዚህ አድርጌያለሁ ይልሃል፣ እንደዚህ አድርጌያለሁ ይልሃል። አሁንም በዛው እግዚአብሔር የማያውቀውን አይምሯቸው ውስጥ አለ። በጣም እውነቱን ልንገራችሁ፣ እንደኔ በደለኛ፣ እንደኔ ኃጢአተኛ፣ እንደኔ ማፊያ የለም። በእግዚአብሔር ፊት ነው የምላችሁ፣ በእግዚአብሔር ፊት ነው የምላችሁ። አንድም ቀን ግን አስቤው አላውቅም። እንዲያውም ሰይጣን ሲመጣ እንኳና ምን ታመጣል? የንጉሥ ልጅ ነኝ። እስቲ ምን ይሄ ማለት ልድፈር ማለት አይደለም። የንጉሥ ልጅ ነኝ። ሄዶ ቢከሰኝ አይሄድም እንጂ ሄዶ ቢከስ በቃ ተከፍሎ ሂድ ነው የሚባለው። በእግዚአብሔር ፊት ነው እኮ የምላችሁ። ሂድ ነው የሚባል። ሂድ ይውጣ። እንደዚህ አይነት ኃይል አይላችሁ። አንዳንድ ተቀጥቅጣችሁ ስትሄዱ አባት ቤት ምንድን ነው ልጆት መጥቷኝ፣ ታዲያ ምን ታለቅሳለህ? ውጣ ሂድ ነው የምትሉት። ከዛ ልጅ አይመታህም ሂድ ነው ይለውና ቤት ይቆነጠጣል ልጁ። እንዲህ ነው ሰይጣንን እንድናሸማቅቀው የሚፈልግ። እንኳን ነው የሚባለው። እውነቴን እኮ ነው የምላችሁ። ምን ታመጣለህ? እንኳን አባቴ ብሄድ እዛ ሰይጣን ምን እንደሚያደርገው ታውቃለህ? እሺ ምን ፈለግ ሰይጣን? አይ ቴዲ በድሏል። ኦኬ ታላቅ ወንድሜ ጠበቃ ነው፣ ከፍዬለታለሁ። አባቴ በቃ ተከፍሏል፣ ውጣ ነው የሚባለው እኮ። ሰይጣን ተጥሏል ነው የሚለው እኮ። አንተ ጋር ነው እዚህ የሚያሸማቅቀና የሚያሰቃይ። ልጅ አይደለም። ልጅ ኮንክ እንደዚህ ማድረግ ነበረብህ። አንተ ሌባ፣ አንተ ሰካራም፣ አንተ ውሸታም ሲለ አንተ ነው የምትሰማው እሱን እንጂ አንተ ልጅ ነህ። አባ ብለህ መጥራት ትችላለህ። ሰይጣን አባቴ እግዚአብሔርን አይልም። የትኛውም የሃይማኖት ተቋም አይነግርህም ይሄን። መጽሐፉ ግን የምወደው ልጅ እሱ ነው፣
ልክ እንደሱ ተወድጃለሁ እኔ። እንደዚህ ሲገባ ማን ነው ያቆመ ታዲያ? አባቱ ኢየሱስን ይወደው ያምነው ስለነበር ሁሉን ሰጠው። ኢየሱስም ይህን ያውቅ ነበር። ዮሐንስ 3:35 ላይ ምንድን ነው የሚለው? ዮሐንስ 3:35 አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። እሺ ይሄ ለኛ አልተሰጠንም? ስልጣን በሰማይና በምድር ተሰጠኝ አለ ኢየሱስ። ይሄንን ስልጣን የምን ስልጣን? የልጅነት ስልጣን ለእናንተ ሰጥቻችኋለሁ። ኢየሱስን አሁን ስልጣን አለ ብትለው እንዴ ምን ይሰራል? ስልጣን በሰማይ ስልጣን በምድር ነው እንጂ። ከዛስ አንድ ጊዜ ከነታ ግን እየጸለይኩ አሉ ኢየሱስ ወደ እኔ እየመጣ ነው። ኢየሱስ ወደ እኔ እየመጣ አንድ ከፊቱ ደግሞ የሚጭበረበር በቃ እንደ ሰይጣን በቃ ይውለበለባል። አልጠራ አለኝ በቃ ዝም ብሎ ይወጀብርብ። እንዴ ኢየሱስ እንዴት ዝም ይለዋል? እንዴት ኢየሱስ ዝም ይለዋል? ይሄን ሰይጣንን እንዴት ዝም ይለዋል? ይሰቃያለሁ አሉ። ከዛ እንደምንም በጌታ በኢየሱስ ብዬ ስቃው ገለል አለ። ከዛ ኢየሱስ መጣ። ጠየቁት አሉ መጽሐፋቸው ላይ ያነበብኩት ምንድን ነው የሚለው? ጌታ ሆይ ሰይጣንን እንደዚህ ሲመጣ እያየው ፊት ለፊት ለምን ዝም አልከው? እንዴት አልመታኸውም ሲለው እንዴ እኔ እኮ አሁን በሰማይ ጨርሼ ስራዬን ወደ ሰማይ ወጥቻለሁ። ስልጣኑ እኮ ለአንተ ነው የሰጠው፣ አንተ ነው መጠቀሚያው እንጂ እኔ የምመታው ነገር የለም ወንድሜ። አንዴ ተመቷላ እንዴ አለበለዚያማ ኢየሱስ በቃ አቅም የለውም ማለት ነው። አንዴ የመታውን ሰይጣን የወደቀ ዛፍ ላይ ምሳሌ ዝም ብሎ አስራደ ለአንተ ሰጥቻለሁ፣ አንተ ነው የምታንገላታው እንጂ እኔ ምንም። አሁን እግዚአብሔር የሚመታው ሰይጣን የለም። አንዴ ተወስኖበታል፣ ተመቷል። ሌላው ለዘላለም በእሳት ይጣላል፣ እሱ ገና ነው። አሁን በምድር ላይ ስልጣኑ የተሰጠ ለአንተ ነው። የምን ስልጣን? የልጅነት ስልጣን። የምን ስልጣን? የልጅነት ስልጣን። ስልጣኑ በአንተ ስለሰጠ እግዚአብሔር ተራራይን አናገረው። ተራራይን ቤቱ ጋር ተራራን የሚያናግርበት እግዚአብሔር ምንም ኮዝ የለውም። በብሉይ ኪዳንስ ነበረው። ለምን? የሰው ልጅ ስልጣኑን ለሰይጣን ስለሰጠው ዘሩባቤል ጋር ይመጣና አንተ ተራራ በዘሩባቤል ፊት ምንድን ነው ይለዋል። የሰውን ስልጣን ሰይጣን ስለወሰደው አሁን በክርስቶስ ኢየሱስ መጥቶ ያንን ስልጣን በመስቀል ላይ ተቀብሎ ለእኛ ሰጥቶን አሁን ተራራይን እኔ ነው ማናግረው። አንተ ተራራ በቴዶ ፊት የቆምክ ዞር በል አሁን ዞር በል በጌታ በኢየሱስ ነው እንጂ የሚለው ጌታ ሆይ መጥተህ ተራራይን መዝሙር ደስ አይልም? አናገረው ስትለው እግዚአብሔር እኔ የለም የማናግረው ነው የሚልህ። እግዚአብሔር ተራራዬን አናገረው ስትል እግዚአብሔር ደግሞ እኔ የለም ተራራውን ማናግረው ነው የሚልህ። አንተ ነው በል ነው የሚልህ። ኢየሱስ ራሱ ምንድን ነው ያለ? ይሄ ማንም ይህንን ተራራ ተነቅለ ወደ ባህር ተወርወር ቢል ልጅ ነበር። አየህ አዳም ያንን ስልጣን ነበር ያጣው። ያ ስልጣን እግዚአብሔር የለም የሚያናግረው አልገጥማለኝ የሚያናግረው ተራራ የለም። እግዚአብሔር የሚያናግረው ነገር የለም። አንተ ያመጣኸውን ነገር ስልጣን አለ። አንተ ጨምቀጣል። ትላንትና ትሮማ የነበረብህ የፍርሃት ትሮማ፣ የሰቀቀን ትሮማ፣ የጸጸት ትሮማ ካለብህ እንኳን ብለህ አስወግደህ ቀጥል። አየህ አሁን የለም እንደዛ አይነት ይኸው ብሉይ ኪዳን ላይ አምጥተህ በኢየሱስ ክርስቶስ ውስጥ ካላስገባኸው በስተቀር በፍጹም የሚሰራ ነገር የለም። አለን እኮ ተባለን እኮ በረከት ይከተላል። እንደዚህ መርገም እንትን አለብህ። እሺ የት አለሽ? እኔ ብዙ ጊዜ እኮ ነው የምሰማው። የት አለ? እሺ ትንሽ እንኳን አትነቃም? በህይወት ላይ ለውጥ ከሌለ ትንሽ እንኳን አትነቃም? እግዚአብሔር ልጅ ወቶችና ወንድሞች በቃ እግዚአብሔር ልጅ ካላችሁ እግዚአብሔር ልጅ አባት ልጁን ይወዳል፣ ሁሉንም በእጁ ሰጥቶታል። በልጁ ይኸው የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ የሰይጣን ቁጣ አይልም፣ የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። የማን ቁጣ? የሰይጣን ቁጣ። ሰይጣን የቱ ጋር ነው የተቆጣው? ጽሑፍ አለው እንደ መጽሐፍ አለው እንደ ሰነድ አለው እንደ ህጋዊ እኮ አይደለም ሰይጣን። እኔ እኮ ሰይጣንን ህጋዊ የሚያደርጉ ሰዎች ነው እኮ የሚገርመኝ። ህገ ወጥ ግንባታ የሚገነባብን እንዴት ትሰማዋለህ? ሰይጣን ህጋዊ አይደለም ሰይጣን። በቃ አንተ ልጁ ላይ ህጋዊ አይደለም። ሰይጣንን ህጋዊ ሲያደርጉብኝ በፍጹም እስቲ የኢትዮጵያ ቤተ መንግስት የሃይማኖት ተቋም ብለህ ህግ ማውጣት ትችላለህ። እግዚአብሔር አለ። የሰይጣን ተቋም ከፍታለሁ ብትል ማንም ይሰጥህ። ምክንያቱም ህጋዊ አይደለም ሰይጣን በኢትዮጵያ ውስጥ። በምዕራቡ ዓለም ተጀምሯል፣ ህጋዊ የሆነ ነው። ለምን? ሰይጣን ህጋዊ ሌጋል አይደለም። ከሰይጣን ይልቅ ቫይረስ ህጋዊ ናት፣ አካል አላት ቫይረስ። ሰይጣን ህጋዊ አይደለም።
ህገወጥ ነው፣ ቦተምለስ ነው። እግዚአብሔር ጣለው ይላል። እስካሁን ቦተምለስ ማለት እየወረደ ነው። በቃ ምን የቱ ጋር እንደሚነቃ እየወረደ ነው የሚለው። በቃ ጣለው ነው የሚል። እግዚአብሔር ሆይ ይህንን ቆሻሻ ወደዚህ ምድር ለምን ጣልከው ብትለው እንድትጫወትበት ነው። ሌላ ምንም በጽድቅ ህይወት ብቻ ነው መንገስ የምትችለው። በአንዱ በኢየሱስ ክርስቶስ በህይወት ይነግሳሉ ነው የሚለው። ስለዚህ ልጅ መሆንህን እወቅ በደንብ። የማን ልጅ? የእግዚአብሔር ልጅ። ምን የምትለው? አባ ማለት የምትችል፣ አባ ማለት የምትችል አንተ ብቻ ነህ። ማንንም በምድር ላይ ስትኖሩ አባት ብላችሁ አጥጥሩ። ማኖፍ ጋድ ዳዲ አይባልም። አንተ እኮ አንድ ጊዜ የሆነ ቦታ ብዙ ሰው ዳዲ ሲለኝ ማሚ ሲለኝ ባልና ሚስቶች ያሉኝ ነው የምላችሁ። የሆነ ቸርች ሄጄ ለአገልግሎት አንተ ብዙዎቹ ፓስተር ነው የምትለን አንተ፣ ሌሎቹ ማሚን መጽሐፍ ቅዱስ አይፈቅድልኝም ማለት አባ ነው። በምድር ላይ ስትኖሩ ማንንም አባት ብላችሁ አትጥሩ። እኔ ከወንድ ወይም ከስጋ ፍቃድ አልተወለድኩም እንዴ። ይሄን እንደወረደ ነው የምትቀበለው በደንብ እንጂ አባት አይደለም። አሁን ዲኤንኤ ቀይር ያለው ከወንድ ወይም ከስጋ ፍቃድ አልተወለዱም። አባት የሚጠራው ለመታወቂያ እንጂ አባቴ እግዚአብሔር ነው። ስለዚህ አሁን አንተን ዳዲ ሌላ ልታሳድ አባቶች አላችሁ፣ ግን ሞግዚቶች ናቸው እንጂ አባቶች የላችሁም። እኔ ወልጃችኋለሁ ነው የሚለው ጳውሎስ ራሱ። ስለዚህ እኔ ለዛ ነው ፓስተርዬ በጣም ቅራ ይበለ ና ፓስተርዬ በጣም ነው ወድ ማን ነው እንጂ ምለው ዳዲ አረ እንዴ ዲዲዲዲ ሲያረገኝ ነገር ምን ልለው ነው ታዲያ? ብዙ ዳዲዎች እኮ ሰውን ዲዲዲዲ አሯርጦ ሌላ ሆነዋል። እኔ ለምን እላለሁ? መጀመሪያስ የሚሄድበት ቦታም የለምና እግዚአብሔር ይባርከንና እንደዛ ነው። ሌላው ዮሐንስ 5:50 ላይ ዮሐንስ 5:50 ላይ የሚለውን ቃል እናነባዋለን። ይቅርታ ዮሐንስ 5:20 ዮሐንስ 5:20 እሺ አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። በቃ ለሚወዳቸው። ተወዳጅ ነህ ወንድሜ፣ ተወዳጅ ነሽ እህቴ። አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል። ምን ማለት ነው? እግዚአብሔር ለእኛ ሳይነግረን የሚያደርገው ነገር የለም። ግን ምንን ያመለክታል? ቅርርቦሽ፣ ኢንቲሜሲ። በቃ ይነግርሃል። ምንም የማይነግር ነገር የለም እግዚአብሔር። ልጅ ነሃ። እስቲ ከእናትና አባት አንዳንድ አጭበርባሪ ሲሆኑ አካውንታቸውን ባል ከሚስቱ ሚስቱ ከባሉ ደብቆ እንትን ይላል። የሚገርመው ነገር ይኸው እዚች ጋር አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። አባት ከሚስቱ፣ ባል ከሚስት፣ ሚስት ከባል፣ ባል ከልጆች ይደብቁና አካውንት ይቀብራሉ። ከዛ ምን የሚባል ነገር ይመጣል ማለት ነው። ሰው ሁሉ ልጅ ላይ የማይቀር ነገር ሞት ይመጣል። ሞት ሲመጣ ገበና ይገለጣል። ሞት ሲመጣ ወራሽ ማን እንደሆነ ይታወቃል። የሚወርሰው ማን ነው? ልጅ። ስለዚህ አንተ እኮ ወራሽ ነህ። ማን ሞቷል? ተናዛዡ ሞቷል። እንደ ዕብራውያን መልእክት ምዕራፍ 9 ላይ ተናዛዡ ሳይሞት አይጸናም። ልጄ እኔ በወልድና ልጄን የማወርሰው እናዘዝና ጽሑፍ ጽፋለሁ። ካልሞትኩ አይሰራም። ለምን? ተናዛዡ በሕይወት ካለ ያ ኑዛዜ አይሰራም። እኔና እናንተ ግን ወራሽ የሆነው ተናዛዡ ራሱ ሞቷላ። ተናዛዡ ሞቶ ለእኛ ሰጥቶናል። ያንን ስልጣን መጠቀም ወይንም መለቀም ያንተ ድርሻ ነው። ብዙ ክርስቲያን አይጠቀምም። ሁሉ እንደ ባሪያ ነው። በቃ ምን በባሪያ ብትሄድ በአፋቸው አይሉም። እንዴት ታውቃለህ? ሲሰራ ነዋ የምታውቀው። ይሯሯጣል ቸርቹ ውስጥ በቃ ምን ከእግዚአብሔር ሽልማት ለማግኘት በፍጹም አናገለግል እያለን አይደለም። የምታገለግልበት ታገኙ ዘንድ ሩጡ አለ። አዎ ለሽልማት ትሮጣል። ግን ቢሃይንድ ዘ ሞቲቭ ግን አንተ በቃ እግዚአብሔርን አገልግዬ ቤቴ ነው እኔ እሱን ስራ እግዚአብሔር እኔን ስራ ምን በስራ ነው እንዴ ተገናኘው? እኔ እሱን ስራ እኔ ምን አይነት ስራ እንደዚህ ይሄን አይነት ነገር ምን አይነት የጨዋታ ቤተሰቦች ውስጥ እናትህ ወይንም አባትህ ስለወለዱ የሆነ ተፈተፍ ትላለህ እንጂ በቃ የሆነ ነገር እንዲሰጡ በፍጹም አይደለም።
ልጅ ስለሆንክ ኖርማል እኔን ሳገለግል ይሁን ኖርማል ስትኖር ያንተ ነገር ምንም ጣጣ የለውም። ቀብረር እያልክ ትኖራለህ። ልጅ ነህ። እኔ ተዘጋብኝ ነገር ተያዘብኝ። ማን ያዘብህ? ልጅ ይያዝበታል? ልጅ እኮ በትንሣኤ ህይወት የሚኖር ህይወት ነው ያለው። ልጅ ምንድን የሚያዝበት ነገር? የሚያዝበት የሚቆለልበት ነገር ምንም ነገር የለም። እህቶችና ወንድሞቼ ስሙኝ በደንብ። ልጅ ከሆናችሁ ወራሽ ናችሁ። ስለዚህ ልጅነታችሁ ይግባችሁ። ልጅነት ይግባ ኬስው ሲኖር ወይንም ስትጸልይ ያን ቀን ነው በቃ ጌታ ነው ምንም ባይኖር ልጅ ነህ። እስቲ እኔ የሆነ ተፈተፈ ብዬ ወንድ ለሆነ ያደረኩት ነገር አለ? እኔ ወንድ ነኝ እሺ ወገኖቼ፣ ጺሜን አታዩ ብዬ አውቃለሁ። እንደዛ ካልኩ ችግር አለ ማለት ነው። አሁንም ቤተ ቸርች ውስጥ እንደዚህ አይነት ችግር ነው ያለው። ልጅ ሆኖ እንደ እንትን ይመላልስ። ዛሬ እኮ በእናትህ ዛሬ በጣም ተጣልቻለሁ ከቤተሰብ ጋር። በቃ እሱ ተጣላ ሰው ታዲያ አስተካክላ በቃ ተመለስ። አንተ ጥልና ታዲያ ተጣላህና ጥልና ወንድም ጥል ትባላለህ። በቃ ተጣላ ይጋጫል። እንኳን አንተ አይደለም ጥርስና ምላስ ይጋጫሉ። ከዛ አይ ጥርስና ምላስ ስለተጋጩ ምላስ በይ በአንቺ ስነከስ አልኖርም ብትወጣ ቁንጫጭን የሚወርሳት ምንም አታመጣ። ጥርስ ደግሞ አይ በቃ አንቺን ከምንትን ተነቅዬ እወጣለሁ ቢል ፎሮቄ ነው የሚባለው። እባካችሁ ከእግዚአብሔር ወጥተህ ወዴት ትሄዳለህ? እጅ በቃ አላስፈልግም ዛሬ በቃ ከእናንተ ላይ ያለው ቢል ዱልዱም። ከዛ እሱ ማን ይፈልግ? ኮረር ነው በቃ። ሰው ራሱ እጅ ሲያይ ይሮጣል። አንተ ሙሉ ስትሆን የሚያምርብህ ምላስ ብቻ መንገድ ላይ ብታይ ፖሊስ ይዘኛል ብለህ ነው የምትሮጠው። ምክንያቱም ሬሳ አይተሃል ተብለህ ስለምትያዝ። እባካችሁ ህይወታችሁ ከክርስቶስ ጋር ነው ሙሉ። አብ ወልድን ይወዳል ነው የሚያደርግ። እስቲ ነግሯችኋል እግዚአብሔር የምታደርጉትን? አባት ከሆናችሁ አባት ካላችሁ ይነግራችኋል። ቅርርባችሁ ይሄ ነው። በጽድቅ ህይወት መመላለስ ጥቅሙና ቤኔፊቱ ይሄ ነው። ስለዚህ ይሄ ግን ካልገባንስ ሁልጊዜ በአባታችን ይዞታ ተመልሰን ተቋቁመናል፣ እንደ ልጅ ተወደናል የሚለውን ነገር ታቆመዋለህ ማለት ነው። እንደ ልጅ ተወዳችኋል እህቶቼና ወንድሞቼ። ስለዚህ የጽድቅ ህይወት እንደዚህ የምትመላለሰው መጀመሪያ ጉዲፈቻ እንዳልሆንክ ማወቅ አለብህ። ልጅ እንደሆንክ ማወቅ አለብህ። ሁልጊዜ እግዚአብሔር እኛንም ጉዲፈቻ ሊያደርገን ሲያውጅልን በእነዚህ የምንወዳቸው ልጆች ናቸው፣ በእነርሱ ደስ ይለኛል ብሎ ነው። ልክ ኢየሱስን እንደሚወደው ነው የሚወደን የሚል እሳቤም አለ አንዳንድ። አሁን ጉዲፈቻ ይወርሳል? አዎ። ለምን? እንደዛ ነዋ። በዛ እንኳን ብናየው፣ በዛ እንኳን መልክ ብናየው ጉዲፈቻ የተወለደው ልጅ እንደሚወርሰው ነው የሚወርሰው። ቢጎትን ሰር አንዳንዱ ጳውሎስ ላይ እንደ ጉዲፈቻ ብሎ የሚናገራቸው ነገሮች አሉ። ሌላሽ ዮሐንስ 14 አንደኛ ዮሐንስ 14 27 እናንተ ስለወደዳችሁ አብ እርሱ ራሱ ይወዳችኋል። አንደኛ ዮሐንስ ምዕራፍ እናንተን ስለወደዳችሁ አብ እርሱ ደግሞ ይወዳችኋል ይላል። እግዚአብሔር ፍቅር እንዴት ነው? ፍቅር እኛ እንደወደድ ነው አይደለም። እኛ እንደወደድ ነው አይደለም። እስቲ ዮሐንስ 16:27 ላይ እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋል። በደንብ ስሙኝ። እናንተ ስለወደዳችሁኝ፣ ኢየሱስ ነው የሚናገረው። እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋል። ኢየሱስን ትወዳላችሁ፣ አብ ይወዳችኋል። በቃ አንደኛ ዮሐንስ ምዕራፍ 3 ቁጥር 1 አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ይሁት ስሙ በደንብ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር
እንደሰጠን እዩ እንዲሁም ነን። ዋት የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይልና እንዲሁም ነን። በቃ እኛ ነን፣ የምናደርገውን አይደለም። ልንጠራ የሚያስጠራብን ማንኛውም ነገር ኖሮን ሳይሆን በክርስቶስ ፍቅር ሰጥቶናል። ደግሞ እንደዛም ነን። እሱ በሰማይ እንዳለ ይላል አይደል? ከወደታች ስትሄዱ ወዳጆች ሆይ አሁን የእግዚአብሔር ልጆች ነን። ምን እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። በእርሱም ይህ ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል እና ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል። ኃጢአትም አመፅ ነው። እርሱ በሰማይ እንዳለ እኛ ደግሞ እንዲሁ በምድር ነን ይላል። ይሁት ልጆች ሆይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል። እርሱ በሰማይ እግዚአብሔር ልጆች የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የሚያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። ዋና አብ እንዴት ያለውን ፍቅር እንደሰጠን ይሁ እንደዛም ነን። እሱ በሰማይ እንዳለ እኛ በምድር ነን ማለት ነው። እግዚአብሔር በስ አዎ እንደዛ አይነት ልጅ ነህ አንተ። ስለዚህ ስራህን እያየህ ነገርህን እያየህ የምታደርገውን እያየህ አትሸማቀቅ። በፍጹም አትሸማቀቁ። እግዚአብሔር እንደሚያያችሁ በሰማይ እናንተ በምድር ደግሞ እንደዛ ራሳችሁን ይሁ። ከዛስ ምንም አይነት ነፃ ኩነኔ የለብኝም። ላጠፋ እችላለሁ፣ ልበድል እችላለሁ። ፐርፌክት አይደለሁ። በስጋ ነው ያለሁት። በዚህ በወደቀ ዓለም ይችላል እና ያለሁት ስራዬን አይቼ ግን ራሴን አልኮንነውም። በክርስቶስ ኢየሱስ ስላሉ አሁን ኩነኔ የለባቸውም ስለሚል። ለዚህ ወገኖቼ ኢየሱስ ክርስቶስ የተባረከ ጌታ ነው። እሺ እስቲ ይህንን በጋርድ ወርድ ቨርዥን እንመልከተው። ደግሞ ሲተረጎም እግዚአብሔር ፍቅሩን ሰጥቶናል በጣም ስለወደደን ደግሞም እርግጥ ውድ ልጆቹ ተብለን እንጠራለን። ደግሞም እንደዚህ ሆነን ውድ ልጆቹ እንጠራለን። ደግሞ እንደዚህ ሆነን የቱም ሃይማኖት እንደዛ አይልህም። የትኛውም ሃይማኖት እንደዛ አይልህም። ሂዱ የፈለጋችሁትን ሃይማኖት ግቡ፣ እንደዚህ አይላችሁም። እስቲ ጢሞቴዎስ ምዕራፍ አንደኛ ጢሞቴዎስ ምዕራፍ 1:14 የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነበርኩ እና አሳዳጅ ነበርኩ። ስለዚህ የጌታችንም ጸጋ፣ በደንብ ስሙ፣ ጸጋው በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። አብልጦ የበዛው ይሄ ነው። ካሉ በእምነትና በፍቅር አብልጦ በዛ። በደንብ የበዛው በምን? በጸጋው። በጸጋው እስካለህ በሱ ነው ያለው። ጸጋው ደግሞ የት ይሄዳል? አቬሌብል ነው። አሁን ነግሬያችኋለሁ። ሁልጊዜ እናንተ የተቀመጣችሁበት ቦታ ኤፍኤም፣ ቲቪ፣ ሁሉ ነገር ካለ ቢቢሲ ስታደርጉት ጎተታችሁት አየር ላይ ነው የተለቀቀው። አየር ላይ ተለቋል። በቃ ቢቢሲ ስትከፍት ይከፈታል። ከየት መጥቶ? አየሩ ላይ ነው የተረጨው። አቬሌብል የሆነ ጸጋ አለ። ለሚጠቀሙት ይዘውት መጠቀም ይችላሉ። ሁለት ነገር ነግሬያችኋለሁ። ማለዳ የምንማራቸውን አትርሱ። ምን አለ? የተትረፈረፈ ዓለም ነበረ። ራቁት፣ ድህነት፣ ባዶነት፣ ፍርሃት የሌለበት ዓለም ነበረ። ልክ ከዛ ያ ዓለም ውስጥ እየኖረ አዳም ሌላ ዓለም ውስጥ ገባ። ያቺን ፍሬ በልቶ ማለት ነው። ምን የሚባል ባድ ኤንድ ጉድ፣
ክፉና ደግ ዓለም የሚባል ገባ። በቃ ያን ጊዜ ክፉ የሚመርጡ ክፉ ይመርጣሉ፣ ደግ የሚመርጡ ደግ ይመርጣሉ። ቃየል ገዳይ ነው፣ አቤል ሟች ነው። ቃየል ይቀናል፣ አቤል ደግሞ ያምናል። እንደዚህ ሁለት ባለፈው ማለዳ አሳይቻችኋለሁ። አብርሃም ቤት 2 ሰው፣ ይስሐቅ ቤት 2 ሰው፣ ያዕቆብ ቤት 2 ሐሳብ። አይ ሁለት ለምንድን ነው የሚያደርገው? ባድ ኤንድ ጉድ። ምን ማለት ነው? ያዕቆብን ወደድኩ ኤሳውን ጠላሁ። ባድ ኤንድ ጉድ። አያችሁ፣ ዓለም አሁን አይምሯችን ውስጥ 2 ነገር ነው። ጦር ሜዳ አለ፣ ክፉና ደግ። ምን ማለት ነው? ሰው ሲሰድብህ ስትመልስለት ክፉ ነው። ፖዘቲቭና ኔጌቲቭ ውስጥ ገባን ማለት ነው። ባድ ኤንድ ጉድ። ይሄ አይምሮ በአዳም ምክንያት የተወጋ ነው፣ ኢንጀክሽን ነው። ይሄ ህይወት እኛ ነው ልንኖረውና ልናጣጥበው የሚገባንን ህይወት ሚስ አደረግ ነው። እህቶችና ወንድሞች፣ ይሄ ህይወት ከእግዚአብሔር የተቀበልነው ህይወት ይባላል። ከእግዚአብሔር የተቀበልነው ህይወት ያ ወደዛ ኢየሱስ ክርስቶስ መጣና ወደ ተትረፈረፈው ዓለም የእምነት ዓለም ውስጥ ገባን። ልክ ያ አዳም ይኖረው ሳይሆን ይሄ አዲሱ ፍጥረት ለዚህ በወደቀው ዓለም ላይ እንዴት ኪንግ ሆነን እንደምንኖር የሚሰጠን ያ ህይወት ምን ይባላል? የጽድቅ ህይወት ይባላል። ያ ህይወት ምን ይባላል? የልጅነት ስልጣን ህይወት ይባላል። የጌታችንም ጸጋ የጸጋ ዘመን ነው ያለ ነው። አሁን እግዚአብሔርን ብትለምነው ፍረድልኝ ብትለው የሚያደርገው ጸጋ ነው የሚሰጥህ። ኃጢአት በዛ። አዎ ሮሜ 6 ኃጢአት በበዛ መጠን ጸጋ ያለ መጠን በዛ። እኔ እኮ አይደለም ነው የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ከእምነትና ከፍቅር ጋር ነው ጸጋ የሚበዛው። እምነትና ፍቅርን ጥለህ ጸጋ አይበዛልህም። ጥላቻና ፍርሃት ውስጥ እያለ ጸጋ ሳይሆን ጸጋዬ ሊመጡ ይችላሉ። አይመጣም። የሚበዛው የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር። ጸጋ እንዲበዛልህ ትፈልጋለህ? ጸሎት አይደለም ያስፈልግህ። ጸጋን ስጠኝ በፍጹም ለትሑታ ነው ጸጋን የሚሰጠው። እና በእምነትና በፍቅር ኑር። ጸጋ በሽ ነው። ሰውን ውደድ፣ በፍቅር ኑር። እሺ፣ ከዛስ በእምነት ኑር። ጸጋ ያለ መጠን ነው የሚበዛው። በቃ የጸጋው ጉልበት ይሄ ነው። ፍረድልኝ ከምትል ንቀልልኝ ከምትል ምን አገባህት? በፍቅርና በእምነት ኑር። ጸጋ ያለ መጠን ይበዛል። ጸጋ ደግሞ ለሚገባው ሰው የሚሰጥ ሳይሆን ለማይገባው ሰው አቬሌብል የሆነ ነው። ስለዚህ በእምነትና በፍቅር የምትኖር ከሆነ ይሄ ህይወት እንድትኖር ደግሞ የጸጋውን ጉልበት እግዚአብሔር የሚሰጥ የጽድቅ ህይወት ስላለህ ነው። ማንነትህ ነው ጽድቅ። ጸጋ አብዛልኝ፣ ጸጋ አብዛልኝ ጥሩ ነው፣ ምንም ችግር የለም። ግን መጽሐፍ ቅዱስ ጸጋ ከእናንተ ጋር ይሁን፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የልጁም የኢየሱስ ክርስቶስ ህብረት ከእናንተ ጋር ይሁን ነው። ጸጋው እንዲበዛ ግን ምንድነው? በእምነትና በፍቅር መኖር ነው። በፍቅርና በእምነት ከኖርክ እግዚአብሔር ለምንድን ነው በፍቅርና በእምነት መኖር የሚያስፈልገው? በፍቅር የሚኖር በእግዚአብሔር ይኖራል ስለሚል 1 ዮሐንስ ምዕራፍ 4 በፍቅር የሚኖር በእግዚአብሔር ይኖራል። አቤት ለካ በፍቅር መኖር በእግዚአብሔር መኖር ነው። እንደ እግዚአብሔር መኖር ትፈልጋለህ? በፍቅር ኑር። እግዚአብሔር ሄደህ ጨቅጭቃው ፍቅር ነው የሚሰጠው። አቤልን ገለው በቃ እንትን ብለው እየሮጥክ ፍቅር ነው የሚሰጠው። የእግዚአብሔር ባህሪ ነው። ለምን ልጁን ነው የሚያየው? ኢየሱስ ቃየል አቤልን ሲገለው አቤል የምን ምሳሌ ነው? የሞተው የኢየሱስ ምሳሌ ነው። ጥላውን ያሳየዋል። አንተ ብትንከራተት ብትገለው ምልክት አኖርልሃለሁ፣ አንተን አላጠፋም፣ ልጄን ነው ማጠፋው ነው ያለው ኢየሱስ። እግዚአብሔር ልጁን ያጠፋል። ስለዚህ ይሄ ትርጉም ይሄ ህይወት ሲገባችሁ አቤት በፍቅር መኖር ቀላል፣ ሰውን የመጥላት ሰውን ያለማመን ሰውን አይኖርባችሁ። በፍቅር ነው የምትኖሩት። ስለዚህ እግዚአብሔርን ለሚወዱት አይደለም ብለው እንደ ሐሳቡም ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እናውቃለን። ለጠማማ ያረጉብሃል፣ አንተ ፍቅርን ትይዛለህ፣ ለበጎ እንዲደረግ እናውቃለን። ለሚወዱት ጌታ ሆይ አሳያት ነበር ስለምወድህ እንጂ በቃ ብለህ እናገራት ነበር ስለምወድህ፣ ይሄ ህይወቴ አይደለም ስለማይመጥነኝ ስትል እግዚአብሔር ምን እንደሚያደርግ አሰብከው? ጸጋው ይበዛል። ለአንተ አብልጦ በዛ ስለሚል እየበዛልህ በልጅነት ህይወት እየተደሰትክ። አንዳንድ ሰው ይሉኛል እንዴ ነው ክርስትና ህይወት ውስጥ ተራራ ሸለቆ አለ?
አለ። አዎ ተራራ ሸለቆ መውጣት አለ። ምንም ችግር የለም። እሱ የለም አላልኩም። ግን ታዲያ ይሄ ተራራ ሸለቆ እያለ መጽሐፍ ቅዱስ ስህተት ነው? ሁልጊዜ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ የሚለው ስህተት ነው? መከራ ተራራ የለም መውረድ የለም መብረድ የለም እያለን ነው? አዎ የለም እያለ አይደለም። እዛ ውስጥም በደስታ መኖር ይቻላል። እንዴት ይቻላል? በጸጋው ነው። አሁን እሱ ነው እኮ ችግሩ። ይሄ አይምሮ በቃ ምድር ላይ ያለው ነገር ሁሉ ጥንቅጡ ስለሚወጣ ይሄ አይምሮ አምኗል። ኢየሱስ የቱ ጋር የተከፋው? የጸሎት ቤቱን ንግድ ቤት ስታረገው አየህ፣ አንተ የጸሎት ቤት ነህ። በመጀመሪያ መቅደስ ነህ። የጸሎት ነገር ሊታይብ ይገባል። ቤቱን ሸቀጥ ስታረገው ዱላ ውርጅብኝ ይመጣብሃል፣ ይልክብሃል እግዚአብሔር። ኧረ ቤቱ የጸሎት ቤት ነው። ሸቀጥከው እኮ ወንድሜ። ጠዋት ተነስተህ ስራ፣ ማታ ተነስተህ ስራ፣ እንስራ በስራ ከዛም በኋላ ጀላጭ ያገኝብሃል። የሆነ ነገር ምን አርኩ በሰራ እንዴ እግዚአብሔር ጋስ። ኧረ ቤቱ የጸሎት ቤት ነው። አሁን የሚመስለው ሰው እኮ ቤተ መቅደስ ነው። አንተ ነህ እኮ ቤተ መቅደስ። የጸሎት ነገር ጥለህ ከእግዚአብሔር ጋር ያለህን ጥለህ እንዴት አትጀለጥ? ልጅ ነህ እኮ ትጀለጣለህ። ህብረት ይፈልጋል አባትህ። እንዲህ ቤቱ የጸሎት ቤት ነው አተራመሰው፣ ንግድ ቤቱን አባረር፣ ሌላ ይፈልጋል። አሁን እኮ ጸሎት ቤት ብላችሁ ጸሎት ቤት እኮ አንተ ነህ። ለዚህ ነው እኮ አንዳንድ ውርጅብኝ የመጣብህ። ለምንድን ነው ታዲያ እኛ ጸልይ አንድ ነገር ያው እየኖርን እኮ ነው። እኔ እኮ ህይወት ነው የምናግራችሁ እኮ። ያው ሪላክስ እያደረግን ደስ እያለን እግዚአብሔር እያከበርን እየሳቅን። ለምን? ጸሎት ህብረት ከአምላክ ጋር መንገድ ያሳይሃል፣ ሰው ያስነሳዋል፣ ነገሮችን ይከፍተዋል። ይሄ እኮ ህይወት ይሄ ነው። ኢየሱስ የቱ ጋር የተጨነቀው ልጅ ነበር። እንደውም ይጋስ ብሎ ሰው ሲጋብዝ 2 ሰው ይጋብዛል፣ 3 ሰው ይጋብዛል። 5000 ሰው የሚጋብዝ በተፈጥሮ አይተህ ታውቃለህ? አንድ መንግስት ካልሆነ አንድ ግለሰብ ያንን የሚያሳይ እኮ ህይወቱን እኮ ሾው እያሳየ አይደለም፣ የሆነ ነገር እያሳየ አይደለም፣ ህይወት እያሳየ ነው። ህይወትን እንደዚህ ነው ስታይል፣ የህይወትን ስታንዳርድ እያሳየ ነው እግዚአብሔር። በምድር ላይ አንድ እግዚአብሔር አንድ ልጅ ነው ያለው እንዳይመስላችሁ። ለምን? ሁሉ በጨለማው ስር ነበሩ። አንድ ልጅ ነበረው። ማን የሚባል? ኢየሱስ የሚባል በምድር ላይ የሚመላስ አንድ የሱን አይነት ልጅ ነበረው። ሊገሉት 2000 ሰው ይፈልጋሉ። ሰይጣን በምድር በህፃንነቱ ልጁን የሚፈልጉት ሞተዋልና ተመለስ ወደ ግብፅ ወረድ ሲለው ልጁ ቢሞት እግዚአብሔር የሚባል ስራ በምድር ላይ እንደሌለ ታውቃላችሁ። እግዚአብሔር የሚባል አምላክ አይታወቅም። የተረከው አንድያ ነው። ሰይጣንን ያጋለጠው አንድ ልጅ ነው። ያን ጊዜ ማርያም በዛ ባትወልድ እንበልና አይቻልም እንጂ ሰው እግዚአብሔርን በፍጹም እግዚአብሔር የሚባል አምላክ እንደሌለ ታውቃለህ። እንዴት እንዳሳደገው 30 ዓመት እንዴት እንደጠበቀው። ከዛ በመጨረሻ ላይ የሰይጣንን ድል አድርጎት ያ ህይወት ነው አንተ ውስጥ ያለው። ያ ህይወት ይሰራል። አዎ ይሰራል። ያ ህይወት የሚገርመው የሚሰራው ደግሞ ሞት ጋር ነው። ትንሣኤ ያሳያል። ጥረት የሚባል ነገር ዓለም የለም። ያን የምታየው ያዛ ላይ ነው። ሰርግ ቤት ነው ሲያልቅ አለ እሱ። አንተ ስጨርስ ሁሌ አለ። ቤቱን ከጸሎት ቤት ሸቀጥ ቤት አታርገው። ልብን በሸቀጥ አትምላው። ልብን በቁስ አትምላው። ልብን በሰዎች አትምላው። ልብን በቂም አትምላው። ልብን በጽድቅ ህይወት እንዳለ እንደዛ ረገፍ ቀለል ልብለህ ኑር። ይቻላል። አዎ ይቻላል። ይቻላል። እያጠራህ ስማ። እያጠራህና እየለየህ ስማ። ሁለተኛ ጢሞቴዎስ 2:1 እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ጸጋ ቴሪ ምን ነው? ጸጋ በደንብ እንጂ ጸጋው ያበላል፣ ጸጋው ያጠጣል። ጸጋው ልብስ ነው። ጸጋው የዳንበት ነው። ጸጋው የምንማርበት ነው። ጸጋው የፊታችንን ክብር ተስፋ እየጠበቅን የምናርሰው የዓለማዊ ምኞትን የሚያስክድ ነው። ጸጋው አንተ ግን እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። በጸጋ በርታ ወንድሜ። ጸጋው ደግሞ እንደፈለግህ አያኖርህም። ዓለማዊ ምኞትን ትክደዋል። አለ እንዲህ ነገር ትላለህ። ያለ ዛሬ አላየሁትም ትላለህ። አንድ ጊዜ ያለ ዛሬ አላየሁትም
ልጅ ሰውየው ቀሚስ ለበሰ። ብሔራዊ ጊዜ ነው፣ እኛ ሀገር ነው። ከዛ ድምፁን እንደምን አላችሁ። ከዛም በኋላ ልብስን አውልቆ ይሄ ምንድን ነው ሲባል ያለ ዛሬ አላየሁትም ወላሂ እንደተባለው ማለት ነው። ያለ ጸጋ ምንም ነህ፣ ያለ ጸጋ ምንም I am nothing without you። ያለ ጸጋው ምንም ነህ። እንዳትሸወድ። ከጸጋ የሚጎል ትምህርት ሩጥ ወንድሜ። ራን ሚል አንድ ቲክቶክ ላይ ራን ወንድሜ። ያለ ጸጋ አረረረረ ወገኖቼ። እኔ በጸጋው ሳይሆን በጸሎትና በዛግባ አንተ ቀጥል ወንድሜ። እኔ በጸጋው አልችልም አባ ፈተና አልችልም። እጅ ወደ ላይ። ይሄንን የሚፈልገው እግዚአብሔር። እቃወመዋለሁ፣ መብት ነው። ዲያብሎስን ተቃውሞ ሲላል መቃወም መብት ነው። እስከ ስንት ሰዓት ነው የምትቃወመው ነው ጥያቄው። ተቃውሞ ትሸሻል ነው። አንተ ታረቃለህ ብሎ የምትቃወመው ወዴት ልታስገባው ነው? አንድ ነገር ተቃወምኩ ይሸሻል። ዲያብሎስን ተቃውሞ ይሸሻል። በቃ ከሸሸ በኋላ ምንድን ነው ታዲያ? አሸሸ ገዳሚው ምን አመጣው? ዝም ብሎ መከታተሉ ምን አመጣው? አንድ ሰው ፈርቶ ከሄደ በኋላ ተከታተሉ ምን ማለት ነው? በቃ እስቲ አንድ ነገር ልገራችሁ። አንድ ሰው መታችሁ፣ ተወይ ስለ እግዚአብሔር ትላላችሁ። አሁን የሚመታችኋል። ኧረ ተወይ ስለ እግዚአብሔር አሁን የሚመታችሁ ስለ እግዚአብሔር ይብስባችኋል። ሰይጣን ብሶበት ሸሸው ምንድን ነው የምፈልግብኝ ብሎ ያቅሻል። ምንድን ነው የምፈልግብኝ? ሸሸው አረላ በቃ ቃሉ ራሱ ይሸሻል ያልተባለው። እንደገና ደግሞ ዙሪያችሁን ይዞራለሁ እግዚአብሔር ፈቅዶልኛል እንድዞር። አንቺ ለምንድን ነው የምትከለክኝ? ሰይጣን በዙሪያችሁ ይዞራል ነው የሚለው። ይዞራል። አንቺ ምንድን ነው የምትከለክኝ? ልዞርበት ዘዋሪ ነኝ፣ ድሩዬ ነኝ። ከኔ ጋር ለምን መዞር ፈለግሽ? ከመዞር ፈለግሽ እንዴ ከሱ ጋር? ከዚህ መከታተል ምን ያደርግልሻል? ሰይጣንን መከታተል። በጎቼ ድምፄን ይሰማሉ ይከተሉኝ ማለት ሰይጣንን መከታተል። በገባበት ገብቼ አፈርጠዋለሁ። መንፈስ ነው እንዴ ይቆዳል። ከገባበት ገብቼ አንዷ ነች እኮ የገባበት ገብቼ። ኧረ እባክሽ ተይ። የገባበት ማን ግቢ ያለሽ? ፈለግሽው እንዴ? እሱ ይዞራል። በቃ የሚወጣውን ፈልጎ። እንዳትዋጪ መኖር ነው በቃ ክርስትና ማለት፣ እንዳትዋጥ መኖር እንጂ እንደዛ አይነት ነገር አያዋጣም። እንግዲህ ልጅ አንተ በክርስቶስ ባለው ጸጋ በርታ። ኤፌሶን 3:16 ደስ ትለኛለህ እኮ ኢየሱስ መንፈስ ቅዱስ ደስ ነው የምትለኝ እኮ ወይ ቃልህ እኮ 3:16 እሺ ያው ኤፌሶን 3:16 እስከ 19 በመንፈሱ በውጭ ሰውነታችሁ አይደለም በውስጥ ሰውነታችሁ በኃይል እንድትጠረክሩ ክርስቶስን በልባችሁ በእምነት አሁንም በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ በቃ ፍቅር ላቭሊ ሁን ወንድሜ፣ ምንም ችግር የለም። ከዛስ ከቅዱሳን ሁሉ ጋር ብቻዬን አይደለሁም፣ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ምን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ሙላት ፍጹም ሙላት ደርሳችሁ ትሞሉ ዘንድ እንግዲህ በእኛ እንደሚሠራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው። አየህ ርዝመቱ ስፋቱ። ይሄን ፍቅር ሲገባ እግዚአብሔር የሚጠላው አንድ ሰው የለም። እግዚአብሔር ጠልቼዋለሁ እሷን አባሩልኝ አንድ ቀን ብሎ አያውቅም። አንተን የምታባር፣ አንተን የምትፈልጠው፣ አንተን የምትቆርጠው፣ ፈላጭ ቆራጩ አንተነ። ግንስ በውስጡ ሰውነት ካልጠነከርክ ለፈስፈስ ከሆንክ ሰው በውጭ ሰውነቱ በስፖርት ይጠነክራል፣ በስፖርት በጅም ይጠነክራል። በቃ ውጭ ሰውነት እሱ ነው መጠንከሪያ። አንድ መንገድ ነው ያለው ስፖርት። በውስጡ ሰውነት ውስጥ በፍቅር ነው የሚጠነክረው፣ በጸጋ ነው የሚጠነክረው፣ በእምነት ነው የሚጠነክረው። በቃ ሌላ ትጥቆቹ እነዚህ ናቸው። እምነት፣ ፍቅር የሚጠነክረው ውስጥ ይሄ ነው። ሰውን በወደድክ መጠን ራስህን ፕሮቴክት ታደርጋለህ።
ሰውን በጠላህ መጠን መርዝ እየጠጣህ ነው። ራስን ማጥፋት ጄኖሳይድም ነው የሚባለው፣ ሱሳይድ ነው የሚባለው። እሱ እንደዛ ነው የምትፈጸመው። ጄኖሳይድ አንተ ሌላውን ነው፣ አሁን ራስህን ነው እኮ። እስቲ ቆይ አንድ ነገር ልንገራችሁ። ሰው እችን ቃል አሁን ስትሰሙኝ እንዴ ነው የምትሉኝ? ወንድሙን የሚጠላ ነፍሰ ገዳይ ነው። ምን ማለት ነው? አንዱ ትርጉም ቢሆንልህ ትገለዋለህ ነው። ሌላውስ ጠላኸው፣ ነፍሰ ገዳይ። የማንን ነፍስ? የእሱን ቤቱ ጋር አግኝተኸው ጠላኸው እኮ ራስህን ነፍስ እየገደልክ ነው። ቃሉ እንደዛ በደንብ ይሁን። ወንድሙን የሚጠላ ነፍሰ ገዳይ፣ ነፍስህን ነው የምትገለው። እሺ ሰውየውን አገኘኸው፣ ገደልከው። በተዘዋዋሪ ሻቤ ዘመንህን ገደልከው። ይሄ ማለት ነው እኔ ሰው ስጠላ እምገለው እኔን ነው፣ ራሴን ነው መጀመሪያ። ለምን? አንድ እድል ባገኝ እገለዋለሁ። ሁለተኛ እሱን እድል ስላላገኘው ጥላቻ ውስጤ ስላለ ራሴን ነፍሴን እየገደልኳት ነው። ሰውን ስትወድ መጀመሪያ ራስን እየወደድክ ነው። ሰው ስታከብር ራስን እያከበርክ ነው። ምክንያት ቫልዩ እየሰጠው ነው ለሰው። ህይወት አንተ ለሌላው የምታደርገው ነው የሚደረግልህ። እግዚአብሔር ኢየሱስን ሲሰጠህ ከባድ ምርጥ እንደ እግዚአብሔር ነጋዴ የለም ወንድሜ። ይኸው የእግዚአብሔር ህይወት እኔ የሚገርመኝ እግዚአብሔር ነጋዴ አንድ ምርጥ ልጅ አለው። ስለዚህ ይሄ አንድ ምርጥ ልጅ ገበሬ አንድ ምርጥ ስንዴ ካለው ከበላው ገንፎ አድርጎት ወይም ቂጣ አድርጎት ነው። ከዘራው ውስጥ እንደዛ አይነት ምርጥ ስንዴ ስለሚያጭድ ምርጥ ስንዴ ይቀመጣል። ለምን? ለዘር። እግዚአብሔር ሰው ምድር ላይ አጣ። ሙሴን ብለው ሞት ይከለክለዋል። ሌላውን ቢል አንድ ምርጥ ልጅ አመጣ። ማን? ኢየሱስ። ስለዚህ ምን አደረገው? ዘራው መስቀል ላይ። አየ እግዚአብሔር ነጋዴነቱ። ልክ ኢየሱስ ሲነሳ አንዲት ስንዴ ሞታ ካልበሰበሰች ፍሬ ልታፈራ አትችልም። አያችሁ የእግዚአብሔር ነጋዴነት፣ የእግዚአብሔር ምርጥ አምላክነት። ምርጡን ሰጥቶ አንተን አጨደ። ከዛ ወደ ምርጥ ያሳድጋል። ስለዚህ አንተ ለሌሎች ምርጥ ስትሆን ወደ ሌላ አይደለም የመጣ ምርጥ ነው ወደ አንተ። ላይፍ ኢዝ ሚረር። ሁሌ የምለው ነገር ይሄ ነው። ላይፍ ኢዝ ሚረር። አንዱን ልጅ አጠፋው ቃየል አቤልን። የሚያየኝ ሁሉ ይገለኛል። በቃ ዘር ነው። በቃ የሚያየው ሁሉ ይገለዋል። እሱን በቃ ለምን ዘር አንድ አጠፋ። የሚያየው ሁሉ የሚያጠፋው ነው የሚመስለው። በቃ እንደዚህ ነው የምትሆነው። ውደድ ከልብህ። የሚያይ ሁሉ ይወድሃል። አየሩን ውደድ፣ ተፈጥሮን ውደድ። በቃ ደስ ይበል። ሰዎችን ኢንከሬጅ አድርግ። በቃ ምንም እኮ ቀላል እኮ ነው ላይፍ። የሰጠኸው ነው የምትቀበለው። አቤት ቀኑ ሲደብር፣ አቤት ቀኑ ሲከብድ፣ ክብደት ክባዶች ይመጡልሃል። በቃ ከሌላ ቦታ አይደለም፣ አንተ የምትዘራው ዘር ነው። ስፋቱና ርዝመቱ እኔ እኮ ይሄን ቃል አይታችሁታል። ከቅዱሳን ሁሉ ጋር ይኸው ሰይጣን እህትህን ወንድምን እንደጠላ ካደረገ ተሳክቶለታል። በቃ በጥላቻ ውስጥ መዓት ነገር አለ። ማንዴላ ታውቃላችሁ 27 ዓመት ታስረው በሳምባቸው ውሃን ጠባጥበው ከዛ ወጥተው አገር መርተው ተደንቀው ተመስግነው ለምን ሲባል አንዱ አላያችሁ? ምግብ ቤት ከጋርዳቸው ጋር ሲገቡ አንዱ ፈረንጅ እጁ ይንቀጠቀጣል። እሳቸውን ሲያይ እጁ ይንቀጠቀጣል። አይቷቸው ነው የሚበቀሉት መስሎት። ማንዴላ አቤት ምንድን ነው ይሄ ሰውዬ እሱን ሲያይ የሚንቀጠቀጠው ሲሏቸው፣ ልክ ያኔ ይገርፉኝና ውሃ ጠጡኝ ስለው ሽንቱን የሚሸናብኝ ላይ እሱ ነበረ። ካዲው ማጅን እሱ ነበር ሽንቱን ላይ የሚሸናው። እኔ የምበቀለው መስየው የራሱ ስራ ነው እንደዚህ የሚያንቀጠቅጠው አሉ። ካዲው ማጅን አይገርም ወንድሜ። ሰውን ጠዋት ነው አይደለ ሳሚ ሲናገር ሰውየው ሲሰድበኝ አለ። ጋድ ብለስ ዩ ስለው አለ ፖዞን አለ። ህይወት ይሄ ነው። አንደኛ መርዙን አላስገባህም። ሁለተኛ የእግዚአብሔርን ትጥቅ ተጠቀምክ። ክፉን በመልካም አሸነፍክ። አንዳንድ ያላያችሁ ገቢና ቁጭ ብላችሁ ወይንም መኪና ይዛችሁ ባክ ማይል ሰል በቃ ይፈተናል። አጠገቤ እየሄድኩኝ ነው እና እየሄድኩኝ እያለ ሹፌሩ አብረን የሆነ ቦታ አገልግሎት እየወሰደ ነው። ምን አውታ ቃል ያው እንደዚህ ነው እኮ ምንም ችግር የለም። እኛም እንደዛ ነው። ልክ ልትገባ ስትል እኔ ሳለለም እንዴ ምን ነካትቺ? አየህ እኔማ እንደዛ ነኝ። በቃ እድገት ነው ሂዳት ነው እንጂ እኔ ኮናኝ አይደለም። ምንድነው? አይ ምን አልኩኝ። እኔም አልኩ
ከዛ የልክ አልክ ብሎ ሰይጣን ይመጣል። አረ በቃ አስተካክላለሁ በኋላ እንጂ አሁን ምረባ ወደ አገልግሎት እየሄድኩ እንደዚህ ላለው አላልኩም። በቃ ያንተም ሰዓት ቀደም በቃ አይ ከስተው ስህተት የሚሉት ነው መሳሳታችን። አይ ለትምህርት አሁን ለወደፊቱ አንደግመው። ከዛም በኋላ አጋጣሚ ፈተና አይመጣም። ጸጥ ሁለታችን አየህ አለፍን ማለት ነው። በቃ ይሄ ነው። አንተ አትኮን በክርስቶስ ኢየሱስ ላለው አሁን እኮ ነው ለበ ሰው እየወደቀ አይደለ? አንዳንድ ሰው አይታችኋል። ሰው ሲወድቅ ይስቃል። የሚገርመው ነገር ይሄ ሰው ተፈጥሮ ነው። ሰው ሲወድቅ ብላችሁ ትስቃላችሁ። በኋላ ሄዳችሁ እናንተም ክልተው ማለታችሁ አይቀርም። በቃ ይሄ ተፈረቃ ነው። በምድር ላይ ስትሄድ የሚቆም ሰው ይወድቃል። የሚዘፈዘፍ ሰው ነው የማይወድቀው። ቁጭ ብሎ የሚተች ተመልካች እስቲ አንድ ቀን ዋንጫ በልቶ ያውቃል? ተመልካች ተተችቶ ያውቃል? ተጫዋች ነው የሚተቸው፣ ተጫዋች ነው የሚሰደበው። ስለዚህ ሁልጊዜ የእግዚአብሔር ልጅነታችሁን የሚቃወም ነገር ስታገኙ በፍጹም አትቀበሉ። በጸጋው መጠንከርና መቋቋም አለብን። እግዚአብሔር አብ ለእኛ ያለውን ፍቅር እንድናውቅ ጸጋ የሚለው ቃል ሲተነተን ነፃ ገደብ የሌለው ሽልማትና ሞገስ ነው። አንድ የጸጋ ዲፊኒሽን። ሁለተኛ የጸደቀ ተቀባይነት፣ የጸደቀ ተቀባይነት ወይንም የጽድቅ ተቀባይነት ነው። ሌላው ጸጋ ማለት እግዚአብሔር በወዳጅነት የሚሰጠው በረከት፣ ስለኛ ያለው እንደው ባለጠግነት፣ እንዲያው ባለጠግነቱ። አንድ በስሙኝ የጸጋ ዲፊኒሽን ጸጋ የሚለው ሲተነተን ነፃ ገደብ የሌለው ሽልማትና ሞገስ ነው። ጸጋ ስትል አየህ ሞገስ ስጠኝ ያልክ ነው። ጸጋ ስትል ሽልማት ስጠኝ ያልክ ነው። ገደብ የሌለውን ስጠኝ ያልክ ነው። ሌላው የጸደቀ ተቀባይነት ነው ጸጋ ማለት። ሌላው እግዚአብሔር በወዳጅነት የሚሰጠው በረከት፣ ስለኛ ያለው እንዲያው ባለጠግነት እሱ ማለት ነው ጸጋ። ስለዚህ የዛሬውን ትምህርታችንን በዚህ እናበቃለን። እግዚአብሔር አብዝቶ ይባርካችሁ። የዛሬው ትምህርታችን በዚህ ተጋላል። የምትፈልጉት ካላችሁ